ሰላም ሰላም የሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሰላማችሁ ብዝት ብዝት ትርፍርፍ ይበልልኝ። በያላችሁ ሰላም ሁኑልኝ። እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ሁሉ ሰላም? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ይኸው ዛሬ ከረጅም ጊዜ በኋላ በቪዲዮ መጥቻለሁ። አብዛኞቻችሁ ያው ታውቁኛላችሁ ላይቭ ላይ እና እንዴት ናችሁ? ደህና ናችሁ ወይ? ጊዜው እንዴት ይሄዳላችሁ ነው? ስራ፣ ጤና፣ ህይወትሳ? በስደት ያላችሁ እህት ወንድሞቼ፣ በይበልጥ እህቶቼ እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ። እና ዛሬ አንድ ነገር አይቼ ነው የመጣሁት ማለት ነው። በቅድሚያ ግን በጣም አመሰግናችኋለሁ። አሁን 3000 ገብቻለሁ። በቅድሚያ በጣም ነው ማመሰግናችሁ። ክበሩልኝ የምር 3000 ገብቻለሁኝ። በጣም ነው አመሰግነው። ላይክ የምታደርጉ፣ ሰብስክራይብ የምታደርጉ፣ ኮመንት ላይ ሀሳብ አስተያየት የምትሰጡኝ፣ በርቺ የምትሉኝን እጅግ በጣም አመሰግናችኋለሁኝ። ክበሩልኝ። አሁንም ቪዲዮ ሲደርስ እናንተ ጋር ሼር፣ ላይክ፣ ኮመንት እያደረጋችሁ አበረታቱኝ እና በጣም ነው ማመሰግናችሁ። የምር እግዚአብሔር ይስጥልኝ ሁላችሁንም ማለት ነው። በየትኛውም ዓለም ላይ ያላችሁ የምታዩኝ በጣም አመሰግናለሁኝ እና ቪዲዮ ሰራለሁኝ እያልኩ ነበር እንትን ያልኩት ምን እንዳየሁኝ ታውቃላችሁ? ምን እንደገጠመኝ አሁን ከአንድ ከሁለት ቀን በፊት ወጥቼ ነበረና ውጪ ያለሁበትን ያው አብዛኞቻችሁ የምታውቁት ናችሁ። እና ምን እንደገጠመኝ ታውቃላችሁ? የምር አንድ እህታችን ነች እና በልጅነቴ ነው የተሰደድኩት አለች። ገና በ10 ምናምን ቤት ነው የተሰደድኩት። ትሰደድና እናት የላትም። እናቴ በልጅነት ነው ያረፈችብኝ። ያሳደገኝ ደግሞ አጎቴ ነው አለች ማለት ነው። እና የ6 ዓመቴን ገንዘብ ሙሉ ለአጎቴ ነው የምልክለት። ከዛ በኋላ 6 ዓመት ሞልቶኝ ልገባ ስል በዛ ላይ ልጅቷ ጠፍቷ ነው የምትሰራው። እና ልገባ ስል 6 ዓመት ሰርቼ ልገባ ስል አናገርኩት አጎቴን ልገባ ነው ምናምን እንደዚህ ብር ስለው ፊቱን አዞረብኝ እና ፊቱን አዞረብኝ። ስልክ ስደውል አያነሳልኝም። ከዛ በኋላ ዘጋ። እኔ ማቀው ስልክ ነበር አለች እና ስልኩን ምናምን አያነሳልኝም አለች። ይኸው አሁን 6 ዓመት ሞላኝ። እስከ 6 ዓመት በኋላ ደግሞ በቃ እሱ እንደዛ ካደረገኝ ብላ 2 ዓመት ትሰራለች። ያው 2 ዓመቱም ያው በኢጃዛ ቤት ታውቁታላችሁ። አብዛኛው ኢጃዛ ቤት ያላችሁ እና በጣም ችግር ነው ማለት ነው። እንደዚህ እንደፈለገ ነገር እንኳን ማድረግ አይቻልም። ኖሩም አልኖሩም ብዙ ጊዜ የቤት ኪራይ ምናምንም ስለሚከፈል ታውቁታላችሁ እናንተ። እኔ ብዙ ውስጡን ስማቀው ነገር የለም እና በዛ እያደረገች የተወሰነ ብር ነው ያለኛለች። እና ልጅቷ ክፍለ ሀገር ስለሆነ በትንሽ ብር 2 ቦታ መሬት ገዝቻለሁኝ አለች። እና አሁን ምን እንደገጠማት ታውቃላችሁ? አንድ ላይ በአጠቃላይ 8 ዓመት ነው የሰራችው። የምህረት አዋጅ እየጠበቅኩኝ ነው አለች። የምህረት አዋጁ ደግሞ አሁን ላይ የለም አለች። እና ምን እንደሆነ ታውቃላችሁ? ፈጣሪ ከእንዲህ አይነት ነገር ይጠብቃችሁ። ማርያም በጣም ውስጤን የነካኝ ያን ቀን በጣም ስሜታዊ ነው የሆንኩት ማለት ነው። በጣም ለምን እንደሆነ ታውቃላችሁ? አንዳንዴ ፈጣሪ በሰላም ያስገባን፣ በሰላም እንደወጣን በሰላም ለሀገራችን ያብቃን። ከባድ ነው አንዳንዴ መድከም አለ፣ መታመም አለ። ብዙ ጊዜ ላይቭ ላይ የሚሆን ኖርማሊ ቪዲዮዎችም ሰራለሁኝ አይታችኋል። እኔም እሙዬም ጓደኞቼም በይበልጥ እንሰራለን በደህና ነገር። ለምን ስደት ላይ ሲኮን ታውቃላችሁ ብዙ ነገር ሰውን ያጋጥማል ማለት ነው። ስለዚህ እራሳችሁን በጣም እየጠበቃችሁ። ልጅቷ ምን ገጠማት? ወደ ሌላ ርዕስ አልገባ። ልጅቷ ምን ገጠማት? ኢጢ ወጣብኛለች በቀኝ ጡቴ ላይ ኢጢ ከታች ምናምን ወጣብኛለች እና ጡቴን በጣም ያመኛል። ማርያም በጣም ነው ስሜት ያደረገኝ እና ግራ ጡቴ ላይ ኢጢ ወጣብኛለች። ከዛ በጣም እያመመኝ መስራት እያቃተኝ እጅ ምናምን እየደከመኝ መጣለች። እጇ ማለት ነው በቃ መታዘዝን ቢስኪላ እና በቃ እጄ ራሱ መታዘዝን ቢስኪሌን ድረስ እጄን እያመመኝ መጣ። ከዛ እንደዛ ይሁንኩ አለች። እጄ ስታየው አስወጫዋለኝ። በስደት እያለው ደግሞ ማስወጣት አልፈልግም እና ከዛ ደግሞ ምን እንደሆነ ታውቃላችሁ? አሁን እንደዛ ሆና ከ6 ወር በኋላ ደግሞ ግራ እግሯ ላይ ጉልበቷ ላይ ወጣባት ማለት ነው። መድኃኔዓለም አያሳያችሁ ማለት ነው። እግሯ አብጦ መራመድ ምናምን አቅቷታል። እየሰራች ነው እንደዛም ሆና ማለት ነው። እስቲ ያስቡት እናንተ በዛ ቦታ ላይ ሆኖ የምር እኔ ከፍታ ምናምን ስታይ ልጅቷን እኔ ለመጀመሪያ ጊዜ ነው ያየኋት። አላኳት፣ አታውቀኝ። አጋጣሚ ነው ያስተዋወቀ ልጅቷ ማለት ነው። እና አለች እግሯ በጣም አብጧል ማለት ነው። መሄድ አትችልም። አስቡ፣ በዛ ላይ ጉልበት ላይ ማለት ነው።
እንኳን ይህንም ያህል በሽታ ተይዞ ቀርቶ ኢጢ ነው አለች እና እንኳን ይህንም ያህል በሽታ ተይዞ ቀርቶ ራሳችንን ለሰከንዳት ሲያመን እንዴት ነው የምንሆነው? እናንተ ዩት እረፍት የለ አመመሽ አላመመሽ ትሰሪያለሽ ምን ትያለሽ ማለት ነው። አሁን ላይ ደግሞ ሁሉ ነገር የሰለጠነ ነው። ገንዘቧን በስርዓት ይዛ ቢሆን ይችል ቤት ትፈልጋለች። አሁን ይኖረኝም አይኖረኝም አጎቴ ይስጠኝም አይስጠኝም እሄዳለሁ አለች። ግን የሚቀበለኝ ሰው ራሱ የለም አለች እና አባቴን ራሱ አላውቀውም አለች እና ልጅ እናቷ በልጅነቷ ሞታለች። እነዚህ ቤተሰብ ብዙም አላቅም የማውቀው ሰው ራሱ የለም ማለት እንደዚህ በፌስቡክ አንድ የተዋወቁት አንድ መልካም ጥሩ ሰው አለ አንድ ልጅ ማለት ነው እዛው የነሱ አካባቢ ነው እና በቃ አለች አሁን አማራጭ ብቻ ስላጣለች እሱ እንዲቀበለኝ ነው የማደርገው አለች። አያችሁ ግን ማርያምን ምን አይነት አንዳንዴ ህይወት እንዴት እንደሆነች አያችሁ ህይወታችን እንዴት እንደሆነች አንዳንዴ የምር ቆም ብለን ማሰብ አለብን ማለት ነው። ገንዘባችንን እንያዝ በቃ አጎት ቤተሰብ ምናምን የሚባሉ ነገሮች ማንም ሰው አሁን ላይ ካለሽ አለሽ ነው። እቺ ልጅ አሁን ነገ ላይ ዕጣ ፋንታዋ ምንድን ነው አስባችሁታል? ዕጣ ፋንታዋ ምንድን ነው የሚሆነው? እና በቃ ሄጄ ባስወጣው ምናምን ለማንኛውም ማለት እኔ አንድ የማውቀው ነበርና እንደዚህ ስለዚህ በሽታ እንደዚህ ጡቷ ላይ ወጥቶ ምናምን ስለዛ ያለውን ነገር ነገርኳት። ሆስፒታል አድራሻውን ሰጠኋት። ኢትዮጵያ ስትገቢ ሲሲ ነው ብዬ ያለውን የማውቀውን አድራሻ ሰጠሁ ማለት ነው። ምን ትሁን እስቲ የምናየው ይሆናል። የምር በጣም ነው የሚያሳዝነው። ስደት ላይ ያላችሁ እህቶቼ እራሳችሁን ጠብቁ። የምንሰማው ነገር በጣም ያስጠላል። አሁን ራሱ ወንድማችን ላይ የሰማነው ነገር ሳውዲ አረቢያ ውስጥ የተከሰተው ነገር በጣም ነው የሚያሳዝነው። ይሄ ለሁለተኛ ለሶስተኛ ነገር ነው የገዛ ያጎቱ ልጅ እየተባለ ነው። እኔ አላቅም የተባለው ነገር ነው እና በጣም ከባድ ነው እየሆነ ያለው ነገር። ስለዚህ ራሳችሁን ጠብቁ፣ እግዚአብሔር ይጠብቃችሁ። የልጅቷ ነገር እኔ መድኃኒዓለም ይሁናት። የምር እግሯ መሬት ላይ እየጎተተች ነው የምትሄደው። በዛ ላይ ልጅ ነው የምትጠብቀው። ያው ልጆችን መቼም የምታውቃላችሁና እኔ ጸባያቸውን ይሄ ነው ብዬ አልነግራችሁም። እናንተ በጣም ታውቋቸዋላችሁ እንዴት እንደሚያስቸግሩ እንዴት እንደሚሆኑ እና እንደዛም እየሆነች ግን እየሰራች ነው። በቃ እንዴት ሆነሽ ነው እንደዚህ የምትሰሪው? እንደዚህ እየከበደኝ ስለምን ላድርግ? ትንሽ እንኳን ገንዘብ ቢያንስ በቃ ለተወሰነ ነገር እንኳን ቢሆንልኝ ብዬ ነው የምሰራው አለች። እና በጣም ከባድ የሚገዛ ያያችሁ ብዙ ጊዜ እኛ የምናየው የሚከፈለን ብር እኮ አሁን ልጅቷ ምን አለች? እንደዛ ራሱ ሆነ የሚከፈለኝ ብር አሪፍ ነው ገንዘቡን እያየሁት እንዴ ጤና ከጤና አይበልጥም እንዴ? አትሳሳቱ እህቶቼ፣ የምሬን ነው። ከጤና የሚበልጥ ነገር የለም። ዋናው ነገር ጤና ሲኖር ነው ሁሉም ነገር የሚኖረው ማለት ነው። ጤና ካለ ነው ቤተሰብ የሚወድሽ። ጤና ካለ ሁሉም ነገር አለ ማለት ነው። ጤና ከሌለሽ ግን የለሽም። ይህንን እመኝበት። ጤና ከሌለሽ ሁሉም ነገር ቀሪ ነው፣ አላፊ ጠፊ ነው ማለት ነው። ጤና ሲኖርን ነው የምንወደደው። ጤና ሲኖርን ነው ማለት ለተወሰነ ጊዜ ሊያስታምሙ ይችላሉ። ኦቨር የሆነ ነገር ሲሆን ደግሞ ማንም ሰው የሚወደን የለም ማለት ነው። በቃ ስለዚህ አንዳንዴ ቅድሚያ ለሚሰጠው ነገር ቅድሚያ እንስጥ። ለጤናችን ቅድሚያ እንስጥ። ለራሳችን ቅድሚያ እንስጥ። እኛ የት ነው ያለነው? ምን ላይ ነው ያለነው? የሚለውን ነገር ለራሳችን መስጠት ላለብን ነገሮች ቅድሚያ እንስጥ ማለት ነው። ስለዚህ እራሳችሁን ጠብቁ። ገንዘባችሁንም በስነ ስርዓት ያዙ። እኛ ብዙ ጊዜ ቆይንን በቃ አንዳንዴ እኮ ለራሷ የኖረች ሰዎች አለን። ለራሷ የኖረች ሰው አለች እዚህ ጋር ለራሱ የሚኖር የለም። ሁሉም ለቤተሰብ የሆነ ነገር ሲገባ ነው የሆነ ላይ እንደ ሜሴጅ ያለ ነገር መቶ ጭንቅላታችን ሲገባ ነው ያኔ ቆም ብለን የምናየው ማለት ነው። ወደ ራሳችን የምንመለሰው በዛ ሰዓት ነው። እንደዛ አይነት ነገር ካልገጠመን እኛ እኮ ወደ ራሳችን አንመለስም። ወደ ራሳችን መመለስ አለብን። በቃ ያኔ ነው እንዴ ሲገባን እንዴ እኔ ምን ላይ ነኝ? ምን እያደረኩ ነው? ምን አለኝ? ምናምን የምንለው ማለት ነው። ስለዚህ እናንተ ሳስቲ ምን ላይ ናችሁ? ቆም ብላችሁ ራሳችሁን አስባ። እህቴን የገጠማትን አይጠማችሁ። እግዚአብሔር ከዛ ነገር ይጠብቃችሁ። የምር በሰላም እንደገባችሁ እሾ ሳይነካችሁ ለሀገራችሁ ያውቃችሁ። እወዳችኋለሁ። ሰላም ሁኑልኝ። ቪዲዮን ሼር፣ ላይክ እያደረጋችሁ ለብዙ ሰው እንዲደርስ አድርጎልኝ ፕሊስ። በዚህ ተባበሩኝ እሺ። ዩቲዩብ ትንሽ ሰሞኑን ካምዳውን እያለኝ ነው እና ሼር በማድረግ ዩቲዩብን ተባበሩኝ እሺ። በተረፈ ወዳችኋለሁ። ባይ ባይ። ይድረሳችሁ የሀገሬ ልጆች፣ ወዳችኋለሁ። ስደት ላይ ያላችሁ በተለይ ራሳችሁን ጠብቁ እሺ። እኔ እህታችሁ በጸሎት ነኝ።